ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ መጥተናል። ለተከታዮቹ ደቂቃዎች ከእናንተ ጋር ስንቆይም ከሀገር ውስጥና ከውጪ ያልተሰሙ አዳዲስ ስፖርታዊ ጉዳዮችን በዛሬ ፕሮግራማችን ላይ አካተናል። እናንተም ሀሳብ አስተያየቶቻችሁን ኮሜንት ቦክስ ላይ እያሰፈራችሁልን ከኛ ጋር አብራችሁን ትቆዩ የተለመደ የአክብሮት ግብዣችን ነው። በዛሬ ፕሮግራማችን በርከት ያሉ ሀሳቦችን እናነሳለን። ትልልቆቹን የአውሮፓ ክለቦች የተመለከቱ በርከት ያሉ ስፖርታዊ ጉዳዮች እየተነሱ ይገኛሉ። እነሱን በስፋት ወደ እናንተ ማድረሳችንን የምንቀጥል ነው የሚሆነው። ፉአድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን ያደርጋለሁ። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ እናንተም ቆይታችሁን ከኛ ጋር እንድታደርጉ ነው በአክብሮት የምጋብዘው። ከመሸጋገሪያው በኋላ በድጋሚ ተመልሰን እንመጣለን። አብራችሁን ቆዩ። ከሀገር ውስጥ መረጃዎቻችን ነው የዛሬን ፕሮግራማችንን የምንጀምረው። ሐዋሳ ከተማ ድል ቀንቶታል። በኢትዮጵያ ፕሪሚየር ሊግ 29ኛ ሳምንት መርሃ ግብር ሐዋሳ ከተማ ከአርባ ምንጭ ከተማ ጋር ጨዋታቸውን አድርገው እንግዲህ ጨዋታውን ሐዋሳ ከተማ 1-0 በሆነ ውጤት ማሸነፍ ችሏል። የሐዋሳ ከተማን ብቸኛ ማሸነፊያ ግብም እስራኤል እሸቱ ነው ከመረብ ጋር ማሳረፍ የቻለው። ሐዋሳ ከተማ ያለፉትን 6 ጨዋታዎች አልተሸነፉም። በዚህ መሰረትም ነጥባቸውን 34 አድርሰው 12ኛ ደረጃ ላይ መቀመጥ ችለዋል። በአንጻሩ አርባ ምንጭ ከተማ ያለፉትን 6 ጨዋታዎች ማሸነፍ ደግሞ ያልቻለ ቡድን ሆኗል። ነጥቡን 35 ነው እንግዲህ 11ኛ ደረጃ ላይ ተቀምጧል። በቀጣይ ሐዋሳ ከተማ ከቅዱስ ጊዮርጊስ ነው በ30ኛው ሳምንት ጨዋታውን የሚያደርገው። በአንጻሩ ድሬዳዋ ከተማና አርባ ምንጭ ከተማም ጨዋታቸውን ያደርጋሉ። ሌላኛው ምሽት ላይ በተደረገው ጨዋታ በኢትዮጵያ ፕሪሚየር ሊግ ሌላኛው የ29ኛ ሳምንት መርሃ ግብር ሲዳማ ቡና ከኢትዮ ኤሌክትሪክ ጋር ያደረጉትን ጨዋታ 2-1 በሆነ ውጤት ማሸነፍ ችለዋል። የሲዳማ ቡናን የማሸነፊያ ግብ ሀብታሙ ታደሰና ይገዙ ቦጋለ ሲያስቆጥሩ ለኢትዮ ኤሌክትሪክ አቤል ሀብታሙ ከመረብ ጋር ኳስና መረብን ማገናኘት ችሏል። ሲዳማ ቡና ያለፉትን 6 ጨዋታዎች ያልተሸነፉም 4ቱን በአሸናፊነት ሲያጠናቀቁ በሁለቱ ደግሞ በአቻ ውጤት ነው የተጠናቀቀው። ሲዳማ ቡና በአጠቃላይ 40 ነጥቦችን ሰብስቦ 7ኛ ደረጃ ላይ የተቀመጠ ቡድን ነው። ኢትዮ ኤሌክትሪክ በ32 ነጥቦች 13ኛ ደረጃ ላይ መቀመጥ ችሏል። በቀጣይ ሲዳማ ቡና ከወላይታ ዲቻ ጋር ጨዋታውን ያደርጋል። ሌላኛው ደግሞ ኢትዮ ኤሌክትሪክ እና ወልዋሎ አዲግራት ዩኒቨርሲቲ ጨዋታቸውን የሚያደርጉ ነው የሚሆነው። ወደ ውጭ ሀገር ስፖርታዊ መረጃዎቻችን በቀጥታ እናምራ። ሊቨርፑልን የተመለከቱ መረጃዎችን በማስቀደም ነው የምንጀምረው። ሊቨርፑሎች እንግዲህ ትሬንት አሌክዛንደር አርኖልድን ለሪያል ማድሪድ አሳልፈው መስጠታቸው የሚታወስ ጉዳይ ነውና አሁን ላይ ሊቨርፑል የተለያዩ ተተኪዎችን እያሰቡ እንደሆነ ይታወቃል። ጀረሚ ፍሪምፖንግ ሰሞኑን በተደጋጋሚ ስሙ ከዚህ ቡድን ጋር ከሊቨርፑል ጋር ሲነሳ እንደነበር የምናስታውሰው ነው። ሊቨርፑሎች ኮነር ብራድሌን አሌክዛንደር አርኖልድን የመተካት አካላዊም ሆነ አእምሯዊ ብቃት እንዳለው ያምናሉ እየተባለም ይገኛል። ምናልባት ተተኪዎችን ያመጡ ይሆናል፣ ነገር ግን ኮነር ብራድሌንም ትልቅ እምነት እንዳላቸው ጭምር ነው እየተገለጸ የሚገኘው። ሌላኛው ጄሚ ካራገር ነው የተናገረው። በተለይ ደግሞ ትሬንት አሌክዛንደር አርኖልድ ወደ ሪያል ማድሪድ ከማምራቱ ጋር በተያያዘ እንግዲህ ባለፈው በዚህ ሳምንት መጨረሻ ከአርሰናል ጋር ባደረጉት ጨዋታ ላይ ተጫዋቹ ተቀይሮ ሲገባ ደጋፊዎቹ ተቃውሞዎች አሰምተውበት እንደነበር ይታወሳልና ከዛ ጋር በተያያዘ እንግዲህ ለመስማት ከባድ ሊሆንባችሁ እንደሚችል በጣም እርግጠኛ ነኝ፣ ነገር ግን በሊቨርፑል የመልበሻ ክፍል ውስጥ ካሉ ተጫዋቾች በሙሉ 70% የሚሆኑት ለሪያል ማድሪድ መጫወት በእርግጠኝነት ይፈልጋሉ ሲል ነው ጄሚ ካራገር ሀሳቡን ያጋራው። ቨርጂል ቫን ዳይክ ይናገራል። ስለ አርኖልድ መልቀቅ ሲናገር እኔ በዚህ ጉዳይ ላይ የመናገር ምንም አይነት አላማ የለኝም። የሚመጣው የክረምት ተጫዋቾች የዝውውር መስኮት ትልቅ ዝውውር ነው የሚሆነው። እናም ክለቡ አምነዋል። ክለቡ ትክክለኛ ቦታ ላይ ለማድረግ የሚሰሩ ሰዎች ውሳኔን አከብራለሁ። አሁን ላይ የሚሰማኝ ነገር ከዚህ በላይ መሻሻል እንደምንችል ነው ሲልም ተናግሯል። እንግዲህ ቨርጂል ቫን ዳይክ ነው ይህንን ሀሳብ የሰጠው። ሉዊስ ዲያዝም እንዲሁ ይናገራል። በሊቨርፑል ስለመቆየቱ ተጠይቆ ነው ምላሹን የሰጠው። ውሳኔው በሌላ የሚመሰረት ቢሆን ኖሮ አመታት ቢወስድም እቆያለሁ፣ ነገር ግን ይህ በክለቡና በሁሉም ነገር ላይ የተመሰረተ ነው። እነዚህ ዝርዝሮች እንግዲህ በተናጠል ይፈታሉ። በፕሪሚየር ሊግ ውስጥ በመጫወት በጣም እየተዝናናሁ ነው፣ እናም ደስተኛ ነኝ ሲልም ጭምር ሉዊስ ዲያዝ ሀሳቡን ሰጥቷል። ሊቨርፑሎች በትላንትናው ዕለት ከጀረሚ ፍሪምፖንግ ወኪል ጋር ንግግር አድርገዋል የሚሉ መረጃዎች እየወጡ ነው። ንግግሩ ላይ በጣም ገና ናቸው። እናም ክለቡ በተለያዩ የቀይ መስመር ተከላካዮችን እየተመለከተ ነው። ነገር ግን ሊቨርፑል የተጫዋቹን የውል ማፍረሻ የሚከፍል ከሆነ ዝውውሩ በፍጥነት የማለቅ ዕድልም ይኖረዋል ተብሎ ይጠበቃል። ጀረሚ ፍሪምፖንግም ወደ ሊቨርፑል ለማምራት ክፍት እንደሆነ ወይም ፍላጎት እንዳለው ጭምር እየገለጹ የሚገኙ መረጃዎችም እየወጡ ነው።
ሊቨርፑል የአማካዩ ሁጎ ላርሰንን ተወካዮች ያነጋግሯል። አይንትራክ ፍራንክፈርት ደግሞ ለሱ ምትክም እየፈለገ ነው። እናም ከዋናዎቹ አማራጮቻቸው ውስጥም አንዱ ዋተሮ ኤንዶ እንደሆነ ነው ቢልድ የተባለው የመረጃ ምንጭ የገለጸው። አርሰናልን የተመለከቱ መረጃዎችን ደግሞ እናንሳ። የአሁኑ የተጫዋቾች የዝውውር መስኮት ለአርሰናል ደጋፊዎች አስደሳች ይሆናል ብሏል ዳቪድ ኦርነስቲን በመረጃው። ትልልቅ ዝውውሮች ይኖራሉ፣ እንዲሁ ክለቡን የሚለቁ በርካታ ተጫዋቾችን በእርግጠኝነት ይኖራሉ። ትልቅ ነገር እንደሚመጣም እርግጠኛ ነኝ ብሏል ዳቪድ ኦርነስቲን በመረጃው። የሰሜን ለንደኑ ክለብ አርሰናል በሚቀጥለው ክረምት የተጫዋቾች የዝውውር መስኮት ትልቅ ስራዎችን ይሰራል ተብሎ እንደሚጠበቅ ነው ዘ አትሌቲክ መረጃውን ያጋራው። አርሰናሎች አዲስ ተጫዋቾችን በማስፈረም እንዲሁም ደግሞ ከተጫዋቾች ጋር በመለየትም እንደሚጠመዱ ነው የተነገረው። አርሰናሎች በቀጣይ የጋናዊውን የመሃል ሜዳ ተጫዋች ቶማስ ፓርቴን ኮንትራት ማራዘም እንደሚፈልግ ግልጽ ነው። ይሁን እንጂ የውል ማራዘም ሂደቱ ግን የማይሳካ ከሆነ በሚል ከወዲሁ ለሱ ተተኪ የሚሆኑ አማራጮችን እየተመለከቱ መሆኑንም ነው ዘገባው ያሳፈረው። በተጨማሪም አርሰናሎች የግራ መስመር ተጫዋቾችን ሊያስፈርሙ እንደሚችሉ ይነገራል። ኬራን ቲርኒ ክለቡን በአመቱ መጨረሻ እንደሚለቅ የሚጠበቅ ነው። ኦሌክዛንደር ዚንቼንኮም ጥሩ ዋጋ ከቀረበለት ሊሸጥ የሚችል ተጫዋች እንደሆነም ይነገራል። ስለዚህ በዚያ ቦታ ላይ ሌሎች ተጫዋቾችንም ለማስፈረም ጥረቶችን ያደርጋሉ ተብሎ ይጠበቃል። አርሰናሎች ዋና አጥቂ የሚያስፈርማሉ። ይህም እንግዲህ ሁሉም የሚያውቀው ጉዳይ ነው። ነገር ግን ክለቡ የመስመር አጥቂ ማስፈረም ፍላጎት እንዳለውም ይነገራል። ተከላካይ ማስፈረም ይፈልጋሉ፣ እናም ሌሎች ቦታዎችን የሚያጠናክራሉ ሲል ነው ፋብሪዚዮ ሮማኖ መረጃውን ያጋራው። ሴባስቲያን ቬዳል እንዳለው ከሆነ አርሰናሎች ቪክተር ዮከርሽን በ72 ሚሊዮን ፓውንድ ለማስፈረም ፍላጎቱ አላቸው ነው እየተባለ የሚገኘው። አንድሪያ ቤርታ ማርቲን ዙቤሜንዲን ካገኙ በኋላ ቪክተር ዮከርሽን በጣም ስለሚወደው ወደ ኤምሬትስ ማምጣት እንደሚፈልግም ተናግሯል የሚሉ መረጃዎች እየወጡ ይገኛሉ። ጋሪ ኔቭል አርሰናል በቀጣዩ የውድድር ዓመት ለዋንጫ መፎካከር ከፈለገ ቢያንስ 3 አዳዲስ ተጫዋቾችን ወይም ፈራሚዎችን ማምጣት አለበት በማለት ይናገራል። ማለትም 2 የፊት መስመር ተጫዋችና 1 የአማካይ ስፍራ ተጫዋች ማምጣት ግድ ይላቸዋል። እነዚህን እንግዲህ ዋንጫዎችን ለማምጣት የግድ የሚያስፈልጋቸው ናቸው ሲልም የተናገረው። በአንጻሩ የቀድሞ የቶትንሃም አሰልጣኝ ቲም ሼሩድ ደግሞ አርሰናል በፕሪሚየር ሊጉ ልምድ የሌላቸውን አጥቂዎች ከሌላ ቦታ ከሚያመጣ በሊጉ ልምድ ያለው ሊያም ዴላፕን ለማዞር ቅድሚያ መስጠት ይኖርበታል በማለትም ነው የቀድሞ ቶትንሃም አሰልጣኝ የነበረው ቲም ሼሩድ ሐሳቡን የተናገረው። አርሰናል የቶማስ ፓርቴን ውልም ማደስ ይፈልጋሉ። ያ የማይሆን ከሆነ በሚል እንግዲህ አማራጮችን እየፈለጉ ነው። በተጨማሪም አርሰናል ተጨማሪ የግራ መስመር ተከላካይ ሊያስፈርም ይችላል። ምክንያቱም ደግሞ የኬራን ቲርኒ መልቀቅና የኦሌክዛንደር ዚንቼንኮ ለሽያጭ መቅረብም ምልክቶች እንዳሉ ነው እየተገለጸ የሚገኘው። ሚኬል አርቴታ ይናገራል። በሚቀጥለው የውድድር ዓመት ተሻሽለን ብልጥና ጥሩ ስብስብ ይዘን እንቀርባለን። እርግጠኛ ሆኜ የምነግራችሁ በቀጣዩ ዓመት አዲስ ተጫዋቾችን ሳናስፈርም ዓመቱን ከጀመረን ምንም ዋንጫ እናሸንፍም። ክለቡ ይህንን እንደሚያስብበት ተስፋ አደርጋለሁ። ከዘንድሮ ብዙ ትምህርት ወስደናል፣ እናም ስህተቱን እንደማንደግምም ቃል እገባለሁ ሲልም ነው ሚኬል አርቴታ ጨምሮ የተናገረው። ማንቸስተር ዩናይትድን ደግሞ የተመለከቱ መረጃዎችን ወደ እናንተ እናድርስ። ያለንበት ደረጃም እንግዲህ ያሳፍረኛል ሲል ነው ሩበን አሞሪም ሐሳቡን የሰጠው። የማንቸስተር ዩናይትድ ዋና አሰልጣኝ ሩበን አሞሪም ማንቸስተር ዩናይትድ አሁን ባለበት ደረጃ መሆን እንደማይፈልግ ነው የገለጹት። ከ26 ጨዋታዎች 6 ጨዋታዎችን ማሸነፍ በጣም ያሸማቅቃል ሲል አሰልጣኝ ሩበን አሞሪም ይገልጻል። በአጮት መንገዳችን ላይ ችግር እንዳለ በግልጽ ያሳያል የሚሉት አሰልጣኙ ችግሩ ግን የታክቲክ ወይም የቴክኒክ ነገር ግን አይደለም ሲሉ ነው የተናገሩት። ችግሩ ጨዋታን የምናስኬድበት ለሽንፈታችን ምላሽ የምንሰጥበትና አላማችንን ጠብቀን የምንሄድበት መንገድ ጥሩ አለመሆኑ ነው ብለዋል ሩበን አሞሪም። አሁን ያለንበት ደረጃ ተቀባይነት የለውም ያሉት አሰልጣኝ ሩበን አሞሪም ነገሮችን ማስተካከልና ደረጃችንን ማሻሻል ይኖርብናል ሲልም ጭምር ነው እንዲሁ የተናገረው። ከ26 ጨዋታዎች ግን 6 ጨዋታዎችን ማሸነፍ በጣም አሳፋሪ ነገር እንደሆነም ጭምር ነው እየተናገረ የሚገኘው። መሻሻል አለብን፣ እናም ያንን ችግር ሁልጊዜም በሜዳ ላይ አይከሰትም። ሽንፈቶችን አንቀበልም፣ ከዚህ እስከ መጨረሻው ድረስም መሸነፍ የለብንም ሲልም ጭምር የተናገረው። ማንቸስተር ዩናይትድን እንደምወክለው መረዳት አለብን። በደረጃ ሰንጠረዥ ውስጥ ያለንን ቦታ ተቀባይነት የለውም። ይሄ ለኔ በራሴ መተማመን ጥያቄ ብቻ ሳይሆን ለጭንቅላቴም ጥልቅ የሆነ ነገር ነው ሲልም ነው እንደተናገረው። ከአመራሮቹ ጋር አወራለሁ፣ እናም ይህ ቡድን በጣም የተሻለ ለመሆንም ምን እንደሚያስፈልገው ግልጽ ሀሳብ አለኝ። አሁን ላይ ግን እየረዱኝ ያሉትም ይህንን ሀሳቤን ነው ሲልም ጭምር እንዲሁ ሀሳቡን ሰጥቷል አሰልጣኝ ሩበን አሞሪም።
አልሂላሎች አሁንም ብሩኖ ፈርናንዴዝን ለማስፈረም በዚህ ሳምንትም አዲስ ንግግር ያደርጋሉ። ብሩኖ ፈርናንዴዝ ስለ ቆይታው እንዲወስን የአንድ ሳምንት ጊዜ እንደሰጡት መጠየቁም ይታወሳል። ማንቸስተር ዩናይትድ ብሩኖ ፈርናንዴዝን መሸጥ አይፈልግም። ባለፈው ክረምት አልሂላሎች ብሩኖን ፈልገውት የነበረ ቢሆንም ተጫዋቹን ግን አልፈለግም በማለቱ ዝውውሩ ቀርቷል። በዚህ ክረምት ግን ብሩኖን ለማስፈረም የቻሉትን ሁሉ እንደሚያደርጉ ጭምር ነው መረጃዎች እየወጡ እንደሚገኙ ዘገባዎቹ ያሰፈሩት። ማንቸስተር ዩናይትዶች ዩሮፓ ሊጉን የሚያሸንፉ ከሆነ ሊያም ዴላፕን እንደሚያስፈርሙት በራስ መተማመኑ አላቸው እየተባለ ይገኛል። እንግዲህ ወደ ቻምፒየንስ ሊጉ መቀላቀል የሚያረጋግጡ ከሆነ የተሻለ እድል የሚሰጣቸዋል ተብሎ ይታሰባል። ማንቸስተር ዩናይትድ ዩሮፓ ሊጉን አሸንፎ በቀጣይ ሲዝን በቻምፒየንስ ሊግ የሚሳተፍ ከሆነም ለካርሎስ ካሴሜሮ ደመወዝ ይጨመርለታል ተብሏል። በእርግጥም ለካሴሜሮ ብቻ አይደለም እንግዲህ ኮንትራታቸው ላይ ማንቸስተር ዩናይትድ በቻምፒየንስ ሊግ ከተሳተፈ የደመወዝ ጭማሪ ይደረግላቸዋል የተባሉት በሙሉ ይጨመርላቸዋል። አሁን ላይ ካሴሜሮ በሳምንት 350,000 ፓውንድ ነው የሚከፈለው። ማንቸስተር ዩናይትድ ለቻምፒየንስ ሊግ ካለፈ ደግሞ 375,000 ፓውንድም ይከፈሏል የሚሉ መረጃዎች ናቸው አሁን ላይ ሜል ስፖርት ይዞ የወጣው። በማንቸስተር ዩናይትድ እና በቶተንሃም መካከል የሚደረገውን የዩሮፓ ሊግ የፍጻሜ ጨዋታ ግን የሚመሩት ዳኛ ይፋ ተደርገዋል። የፍጻሜው ጨዋታን ጀርመናዊው ዳኛ ፍሌክሲ ዥዋየር በመሃል ዳኝነት እንደሚመሩት ነው የተነገረው። ዳኛው ባለፈው ሳምንት አርሰናል በፓሪስ ሰን ዠርሜን የተሸነፈበትን የግማሽ ፍጻሜ መልስ ጨዋታ መምራታቸው ይታወሳል። ዋና ዳኛው ፍሌክሲ ዥዋየር ከዚህ በፊትም በጨዋታ ማጭበርበር ተከሰው እንግዲህ ለ6 ወራት ከዳኝነት ታግደውም እንደነበር በርካቶች ያነሳሉ። ዳኛው በወቅቱ 300 ዩሮ ጉቦ መቀበላቸውን አምነው እንደነበር ነው የሚነገረው። ጁድ ቤሊንግሃም ዶርትሙንድ እያለ ከባየር ሚኒክ ጋር በነበረ ጨዋታ ወቅትም እንግዲህ ጨዋታን የምታጭበረብር ሲልም ጠርቶት እንደነበር ነው የሚታወሰው። ይሁን እንጂ እንግዲህ ፍሌክሲ ዥዋየር በዳኝነት ስራቸው መጀመሪያ አካባቢ የተፈጠረው ሁነት ሳያግዳቸው አሁን ላይ በጀርመን ካሉ እንግዲህ ምርጥ ከሚባሉ ዳኞች መካከል አንደኛው እንደሆነ ይነገራል ፍሌክሲ ዥዋየር። ስለዚህም ደግሞ ያ ነገር የድሮ ነገር እንደሆነ ነው በርካቶች የሚያነሱት። ባርሴሎናን የተመለከቱ መረጃዎችን እናንሳ። ወንቸክ ሸዝኒ አዲስ ኮንትራት ቀርቦለታል። ፖላንዳዊው ግብ ጠባቂ ሸዝኒ ከባርሴሎና አዲስ ኮንትራት እንደቀረበለት ነው የተነገረው። ባርሴሎና አዲስ የ2 ዓመታት ኮንትራት አቀርቦልኛል ሲል ሸዝኒ አስቴቱን ሰጥቷል። አክሎም አሁን በተጫዋችነት ልቀጥል ወይስ ደግሞ ጓንቴን ልስቀል የሚለው ከቤተሰቤ ጋር ተነጋግሬ ወስናለሁ ሲል ነው የተናገረው። ከዓመታት በፊት ጓንቱን ሰቅሎ የነበረው ወንቸክ ሸዝኒ ባለፈው ዓመት ለባርሴሎና ፈረመው ድንቅ የሚባል ጊዜን እያሳለፈ እንደሚገኝም የሚታወቅ ነው። ባርሴሎና የአሰልጣኙን ውልም ሊያራዝም ነው። የካታላኑ ክለብ ባርሴሎና የአሰልጣኝ ሃንስ ፍሊክን ኮንትራት ለተጨማሪ ዓመታት ለማራዘምም ከስምምነት ደርሰዋል። ጀርመናዊው አሰልጣኝ ሃንስ ፍሊክ በባርሴሎና እስከ 2027 የሚያቆያቸውን ኮንትራት ለመፈራረምም መስማማታቸውን የስፔን መገናኛ ብዙሃን ዘግበዋል። ባርሴሎና የአሰልጣኝ ሃንስ ፍሊክ ኮንትራትን ማራዘም በዚህ ወር ይፋ እንደሚያደርጉም ነው የተጠቆመው። ማንቸስተር ሲቲን የተመለከተ መረጃን ደግሞ እናንሳ። ሌቨርኩዘኑ የስፖርት ዳይሬክተር የሆኑት ሰው ማንቸስተር ሲቲ ፍሎሪያን ቨርትስን ለማስፈረም ከኛ ጋር ቀጥታ ንግግሮችን አድርገው ነበር ሲሉ ሀሳባቸውን ሰጥተዋል። እንግዲህ ማንቸስተር ሲቲዎች አሁን ላይ የኬቨን ደብሮይናን ቦታ ለመተካት ካሰቧቸው ተጫዋቾች መካከል ጀርመናዊ ፍሎሪያን ቨርትስ አንደኛው ነውና ሌቨርኩዘን በግልጽ ከማንቸስተር ሲቲ ጋር ንግግር ማድረጋቸውን አምነዋል። ማንቸስተር ሲቲዎች ቲጃኒ ራይንደርስንም ለማስፈረም ከሚፈልጓቸው አማካይ ዝርዝሮች ውስጥም አንደኛው እንደሆነ ተቀምጧል ብሏል። ማቴዎ ሞሬቶ ነው ይህንን መረጃ ያጋራው። የኤሲ ሚላኑ ኔዘርላንዳዊ የአማካይ ስፍራ ተጫዋች ቲጃኒ ራይንደርስንም ለማስፈረም ሲቲዎች ፍላጎት አላቸው። ሮድሪጎ እንግዲህ በሪያል ማድሪድ አሁን ላይ ያለው ነገር ያበቃል ተብሎ ይታሰባል። በክረምቱም ይለቃል ተብሎ ነው የሚጠበቀው። ማንቸስተር ሲቲዎች የዚህ ተጫዋች ፈላጊዎች ናቸው የሚል መረጃንም ማርካ ይዞ ወጥቷል። ጄምስ ማኬቲ በተለያዩ ክለቦች አይን ውስጥ ገብቷል። የአካዳሚው ፍሬ የሆነው ጄምስ ማኬቲ እድል ባለማግኘቱ እንግዲህ ውስጥ ሆኖ በሚሰጠው ጥቂት ደቂቃዎችም የብዙ ክለቦችን ቀልብ መሳብ ችሏል። ኖቲንግሃም ፎረስት፣ ዌስትሃም ዩናይትድ፣ ሊድስ ዩናይትድ፣ ክሪስታል ፓላስ፣ ባየር ሌቨርኩዘን ተጫዋቹን ከሚፈልጉ ክለቦችን መካከል ናቸው። የተለያዩ ምንጮች ማንቸስተር ሲቲ ለተጫዋቹ 25 ሚሊዮን ዩሮ ካገኘም ሊሸጠው እንደሚችልም ጭምር ነው እየተገለጸ የሚገኘውና ጄምስ ማኬቲ በበርካታ የአውሮፓ ታላላቅ ቡድኖች እየተፈለገ ነው። ናፖሊ የኮንትራቱን የመጀመሪያ ፕሮፖዛል ለኬቨን ደብሮይና ሊልክ ነው። ይህም በአመት 7 ሚሊዮን ዩሮ አካባቢ ይሆናል ተብሎ ይጠበቃል። የ2 ሲደመር 1 ኮንትራትም ይቀርብለታል ተብሎ ይታሰባል። ደብሮይና ግን የ3ኛ አመት ዋስትናም ይፈልጋል የሚል መረጃን ነው ይዘው እየወጡ የሚገኙት። ናፖሊዎች ግን እንግዲህ ይህንን ተጫዋች ለማስፈረም ቆርጠው ተነስተዋል።
ኩሶኖቭ እንደ ታላቅ ወንድሜ ነው ብሏል። ቪቶር ሪየሽ ነው ይህንን ሀሳብ የሰጠው። የማንቸስተር ሲቲ የጥር ፈራሚዎች የሆኑት አብዲኮዱር ኩሶኖቭ እና ቪቶር ሪየሽ በጣም አሪፍ ጓደኛሞች መሆን እንደቻሉ ነው ቪቶር ሪየሽ የሚናገረው። አክሎም ሁለታችንም በማንቸስተር ሲቲ አዲስ ነበረን፣ ለሁሉም ሰው ቅርበት አልነበረንም። ስለዚህ አሪፍ ጓደኛ ሆነን አብረን ቡና እንጠጣለን፣ ሁሉንም ነገር አንድ ላይ እናደርጋለን። የቋንቋ ችግር ሁለታችንም ላይ አለ። እሱም ሆነ እኔ እንግሊዘኛን አቀላጥፈን አንናገርም፣ ስለዚህም በተለያዩ ምልክቶች መፍጠር ነበረብን ሲልም ነው ቪቶር ሪየሽ ከአብዲኮዱር ኩሶኖቭ ጋር ስላለው ነገር ሀሳቡን ያጋራው። ሪያል ማድሪድን ደግሞ የተመለከቱ መረጃዎችን እናንሳ። ካርሎ አንቸሎቲ የብራዚል ብሔራዊ ቡድንን በይፋ ተረክበዋል። ጣሊያናዊው አሰልጣኝ ካርሎ አንቸሎቲ ከሪያል ማድሪድ ጋር እንደሚለያዩ ካሳወቁ በኋላ የብራዚል ብሔራዊ ቡድንን ለማሰልጠን ፊርማቸውን ማኖራቸውን የታወቀው ካርሎ አንቸሎቲ በብራዚል ብሔራዊ ቡድን ከሪያል ማድሪድ ቤት አብሯቸው ከሰሩት ቪኒሲዮስ ጁኒየር፣ ሮድሪጎ ጎሽ፣ አይደር ሚሊታው ጋርም አብረው እንደሚሰሩ ተገልጿል። የ65 ዓመቱ አሰልጣኝ ካርሎ አንቸሎቲ ከላሊጋው የመጨረሻ ጨዋታ በኋላ በይፋ ከሪያል ማድሪድ ጋር ይለያያሉ። አሰልጣኝ ካርሎ አንቸሎቲ በቀጣይ ከ14 ቀናት በኋላ ወደ ብራዚል ማቅናት ስራቸውን ይጀምራሉ ተብሎም ነው የሚጠበቀው። የመሪነት ቦታችንን ለማስመለስ ቆርጠናል ብለዋል ብራዚሎች። የብራዚል ብሔራዊ ቡድን አሰልጣኝ ካርሎ አንቸሎቲን በኃላፊነት መቅጠሩ በይፋ አስታውቋል። የብራዚል እግር ኳስ ፌዴሬሽን በመግለጫው በታሪክ ትልቁ ብሔራዊ ቡድን በዓለም ስኬታማ አሰልጣኝ ይሰለጥናል ሲሉም የተናገሩት ካርሎ አንቸሎቲ የብራዚል ብሔራዊ ቡድንን እስከ 2026 ዓለም ዋንጫ እንደሚመሩም ነው የተነገረው። የብራዚል እግር ኳስ ፌዴሬሽን ፕሬዝዳንት ኤድናልዶ ሮድሪጌስ በሰጡት አስተያየትም አንቸሎቲን መሾም ስልታዊ እርምጃ ነው ሲሉም ይናገራሉ። ውሳኔው ብራዚል ያጣችውን የመሪነት ስፍራም ለማስመለስ መቁረጣችንን ለዓለም ያሳየ ሲሉም ገልጸውታል። የብራዚል ብሔራዊ ቡድን አሰልጣኝ በመሆን የተሾሙት አሰልጣኝ ካርሎ አንቸሎቲ ካሴሜሮን ወደ ቡድኑ መመለስም እንደሚፈልጉ ነው የሚነገረው። አሰልጣኝ ካርሎ አንቸሎቲ ካሴሜሮ ወደ ቡድኑ እንዲመለስ እንደሚፈልጉ በስልት እንደተናገሩት ነው የገለጹት። ካርሎ አንቸሎቲ ካሴሜሮን ከብሔራዊ ቡድኑ መሪዎች አንዱ አድርገውም እንደሚመለከቱት ተናግረዋል። ካሴሜሮ ከ2023 ወዲህ እንግዲህ በብራዚል ብሔራዊ ቡድን ጥሪ እንዳልቀረበለት ይታወሳል። አንቸሎቲ በተጨማሪም ከኔይማር ጋር መነጋገራቸውን የብራዚል መገናኛ ብዙሃንም ጭምር ዘግበውታል። የብራዚል እግር ኳስ ፌዴሬሽን የአሰልጣኝ ካርሎ አንቸሎቲን ሹመት ከስምምነት ውጪ ይፋ ማድረጉን የተገለጸው ሪያል ማድሪድ የአሰልጣኝ ካርሎ አንቸሎቲን ስንብት ቀድሞ እንግዲህ ይፋ ለማድረግ ከስምምነት ተደርሶ እንደነበር ተዘግቧል። ይሁን እንጂ የብራዚል እግር ኳስ ፌዴሬሽን ስምምነቱን በመጣስ ቀድሞ የአሰልጣኝ ካርሎ አንቸሎቲን ሹመት ይፋ አድርገዋል ተብለዋል። የብራዚል እግር ኳስ ፌዴሬሽን ፕሬዝዳንት የሆኑት ኤድናልዶ ሮድሪጌስ ህጋዊ ሂደቱ ሳይጠናቀቅ በፍጥነት ይፋ ማድረግ መፈለጋቸው ነው እየተዘገበ የሚገኘው። በሪያል ማድሪድ በኩል ደግሞ አዲሱ የሪያል ማድሪድ አለቃ ለመሆን የተስማማው ስፓኒያርዳዊው ሻቪ አሎንዞ በጀርመን ክለብ ባየር ሌቨርኩዘን ቤት አብሮት የሰሩትን የአሰልጣኝ ቡድን አባላት ነው ወደ ሪያል ማድሪድ ይዞ ይመጣል ተብሎ እንደሚጠበቅም የሚነገረው። ሪያል ማድሪድ የክለቦች የዓለም ዋንጫ ከመጀመሩ በፊትም በአስቸኳይ የትሬንት አሌክዛንደር አርኖልድን የአንድ መሀል ተከላካይና የግራ ተመላላይ ተጫዋችንም የውል ፊርማን አጠናቆ መጠባበቅ ይፈልጋል። አስቸኳይ ባሆኑም ግን ከነዚህ በተጨማሪ ሌሎች ተጫዋቾችንም የማስፈረም ፍላጎት እንዳላቸው ጭምር ነው የሚነገረው። በተለይ ሁለቱ ሉካስ ቫስኪዩዝ እና ቪኒሲዮስ ጁኒየር በእንግዲህ ምርመራ ተደርጎላቸው ጉዳት ማስተናገዳቸው ተነግሯል። በዚህም መሰረት ሁለቱም ተጫዋቾች ቀጣዩ የማዮርካና የሲቪያ ጨዋታ በጉዳት ምክንያት እንደሚያመልጣቸው የተረጋገጠ ሲሆን ሪያል ማድሪድ ከሪያል ሶሴዳድ ጋር በሚያደርገው የመጨረሻ የላሊጋ ጨዋታ ላይ ግን ሊመለሱ እንደሚችሉ የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። ሻቪ አሎንዞ በሪያል ማድሪድ እንግዲህ ለውጥ ሊያመጣ ይችላል የሚለው ጥያቄ በርካቶች ሀሳቦቻቸውን የሚያቀርቡበት ነው። ሻቪ አሎንዞ በሪያል ማድሪድ ይሳካለት የሆነ የሚጠበቀው ነው። ምክንያቱም በባየር ሌቨርኩዘን አስደናቂ ስራን ሰርቷል። እግር ኳስ በእርግጠኝነት የሚታወቅ ነገር የለውም። በወረቀት ላይ በጥሩ ሁኔታ የሚሰራው ነገር በሜዳ ላይ ሲተገብር እንደታሰበው ውጤት ላያመጣ የሚችልበት እድሎች በርካታ ጊዜ ተመልክተናል። ነገር ግን ይህ ታክቲካዊ ስልታዊ አሰልጣኝ ለተጫዋቾች በሜዳው ላይ በቂ ነፃነትን በመስጠትና የታክቲካል ዲሲፕሊን ላይም እንግዲህ ብዙ ሳይሰራ ለጨዋታ ከፍተኛ ፍላጎት እያሳየ ለቆየው ለካርሎ አንቸሎቲ ቡድን የሚጨምረው ነገር ይኖራል። እንግዲህ የሻቪ አሎንዞ በኋላ የሚኖረው ነገር አንዳንዶች እንግዲህ ሀሳቦቻቸውን እየሰጡ ይገኛሉ። ቢውልድ አፕ ቁልፍ ነው እያሉ ይገኛሉ። ሌቨርኩሰን ከአሎንዞ ጋር ስኬታማ ሲሆኑ የሱ የጨዋታ ስልት ቡድኑ ጫና ውስጥም እያለ ጨዋታውንም መስርቶ በማሳደግ ያተኮረ መሆኑን ማየት ይቻላል። ተቃራኒው ቡድን ለፕሬስ በመሳብ እንግዲህ ቡድኑ ሊጠቀሙባቸው የሚችሉ ቦታዎችንም ያስከፍታል። ይህ ማለት ተከላካዮችና አማካዮች እጅግ በጣም ከኳስ ጋርና እንዲሁ ከኳስ ውጭም ያላቸው አቋቋም
በጣም ትክክለኛ መሆን ግድ ነው። ስለዚህም አንድ ሰው መጥፎ ቅብብል ካደረገ ወይም ደግሞ በትክክለኛው ቦታ ላይ ካልሆነ የጨዋታውን ሲስተም በሙሉ ሊያበላሽባቸው እንደሚችል ይታመናል። በዚህ ሲስተም መሰረት ቪኒሲዮስ ጁኒየር ወይም ደግሞ ኤምባፔ ቶሎ የሚደርሱ ኳሶች አይኖሯቸውም። ይልቁንም ኳሱ እንግዲህ እነሱ ላይ ለመድረስ ከኋላ ተጀምሮ በቅብብሎሽ እያደገ ትክክለኛ ጊዜ ጠብቆ ይደርሳቸዋል ተብሎ ነው የሚጠበቀው። የሻቪ አሎንዞ ቡድን ተጭኖ በሚጫወትበት ጊዜ አግሬሲቭ በመሆንም እንግዲህ አይታወቅም። ይልቁንስ ከኳስ ቁጥጥር መልሶ ለማግኘት በዋናነት ተቃራኒ ቡድንን ለፕረስ በማዘጋጀት በመሃል ሜዳ ላይና ደግሞ በክንፍ ላይም እንግዲህ በመጫን ቅብብሎችን፣ ክፍት ቦታዎችን በመዝጋት ኳስን መልሶ በመቀማትና ወይም ደግሞ በማግኘትም ሲጠቀም ነው የሚታየው። ስለሚጠቀምባቸው ቁልፍ እንግዲህ ነገሮች መናገር ባይቻልም አሰልጣኙ እንግዲህ የተለያዩ ነገሮችን እንደሚያደርጉ ጭምር ነው በርካቶች እያነሱ የሚገኙት። የተቃራኒ ቡድን አማራጮችን በመገደብ ሻቪ አሎንዞ ይህ እቅድ በተጠና መልኩ እንዲሰራ ያደርጋል ተብሎ ነው የሚጠበቀው። ከቪኒሲዮስ ጁኒየር፣ አርዳ ጉለር ወይም ሮድሪጎ፣ ኤምባፔ ጋርም ብዙ መስራት ይጠበቅበታል። ምክንያቱም ከነዚህ ሶስት ተጫዋቾች ውስጥ እንግዲህ አንዱ የተቃራኒውን የፉል ባክም ይጫናል። በተጨማሪም ቤሊንጋም የመሃል ቅብብሎችንም ማሳደጉ ወደፊት ጣልቃ ይገባል ተብሎ ነው የሚጠበቀው። እንግዲህ ስለ ካውንተር ፕሬሲንግም በርካቶች ያነሳሉ። ከዘመናዊ እግር ኳስ ምሳሌዎች አንደኛው እንደሆነ ይነሳል ካውንተር ፕሬሲንግ። ቡድኖች ወደ መከላከያው ከመመለስ ይልቅ ኳሱን እንግዲህ ካጡ በኋላ በትክክለኛው ለማግኘትም እዛው ይሞክራሉ። የሚመለሱ እንግዲህ መጫወቶችን ቁልፍ ሀሳብ ነው ተብሎ ይታሰባል። ሻቪ አሎንሶ ተጫዋቾቹ በማንኛውም ሰዓት ኳሱን ካጡ ኳሱን እንግዲህ በሱ ግዴታ መልሰው እንዲያሸንፉ የሚናገር አሰልጣኝ አይደለም። ይህንን ለማድረግ የሚያስችል ትክክለኛ እድል ከሌለ በስተቀር ተጫዋቾች ተጋጣሚውን በፍጥነት መልሶ ማጥቃት እንደማይችል ማረጋገጥ አለባቸው። ከክሎፕ ጋር ለማነጻጸር የየርገን ክሎፕ እቅድ ከኳሱ አጠገብ ያሉ ሁሉን ፕረስ እንዲቀላቀሉ ያስተምራል። ሻቪ ደግሞ ይህንን የካውንተር ፕሬሲንግ ሲስተም ብዙ ነፃ ቦታዎችን ለተቃራኒ ቦታዎች በማይመች ነገር እንግዲህ ሊጥል ይችላል ብሎ ያስባል። እንዲሁም ተጫዋቾችን ለከፍተኛ ድካም እንደሚዳርግም ያምናል። ስለዚህ የአሎንዞ ገገም ፕረስ በተለየ መልኩ ኳስን መጥፋትና ማጨናገፍን በራሱ በቂ እንዳልሆነ ያሳያል ነው እየተባለም የሚገኘው። እንግዲህ ሙሉ የመከላከል ስርዓቱን ለመመስረትና ለመፈጸም ፕረስ አድርጎ መጫወት ብቻውን በቂ አይደለም። በእነዚህ መሳሪያዎች ላይም አጽንኦት የሚሰጡ አሰልጣኞች ብዙውን ጊዜ እንግዲህ የመከላከል ፍልስፍናቸው ከኳስ ምስረታ በመግባት እንግዲህ ወይም ደግሞ በማሳደግ በተካኑ ቡድኖች ላይ የበላይነት እንግዲህ ይወሰድባቸዋል ተብሎ የሚጠበቁ አይነት ቡድኖች ናቸው። ለምሳሌ የተለያዩ ነገሮችን ማንሳት ይቻላል። በአጠቃላይ የጀርመን እግር ኳስ ባህሪ የሃንስ ፍሊክ ባህሪ ነው። ይሁን እንጂ እንግዲህ ይሄ ዘዴ በእያንዳንዱ ቡድን ላይ አይሰራም። በተለይም በሽግግር ደረጃ የላቀ ቡድን ፕረሱን በፍጥነትና በትክክለኛነት ማለፍ ይችላሉ። እንደ ሲሞኔ ኢንዛጊው ኢንተር ሚላን በእነዚህ አይነት ሁኔታዎች ውስጥ ጠንካራ የመከላከል አደረጃጀት አለመኖሩም ተጠያቂ ያደርጋል። የሻቪ አሎንዞ የመከላከል ስርዓት የሚገነባው በዲሲፕሊንና በተጨናነቀ የአማካይ መዋቅር ዙሪያ ነው። በተለይም 4-2-3-1 ወይም ደግሞ 4-4-2 ቅርጽ ከኳስ ውጭ ያደራጃል። አደረጃጀቱ ኳስ ሲያገኝ ለኳስ እንቅስቃሴም የተመቸ ነው። የመከላከል አወቃቀሩን ለመጠበቅም ከግለሰቦች ክትትል ይልቅ ክፍት ቦታዎችን ለመዝጋትም ነው የሚሰሩት። አሎንሶ ሲከላከል ቡድኑ በመጠጋጋት የታመቀ ሆኖ ከኳሱ ዙሪያ ደግሞ በጥበብ ወደ ኋላ በማፈግፈግ ቁልፍ ዞኖችን መጠቀምን ይመርጣል። ይህም ሲባል በአጠቃላይ እንግዲህ ወግ አጥባቂ አሰልጣኝ ቢሆንም ስርዓቱ ግን በደንብ የተቀናጀ የፕሬሲንግ እንቅስቃሴን ያካተተ እንደሆነ ነው መረጃዎቹ እየጠቆሙ የሚገኙት። ሻቪ አሎንዞ እንግዲህ የተለያዩ ነገሮችን እያደረገ ይገኛል። በአሎንዞ ቡድን ውስጥ ሌሎች አስፈላጊ ዝርዝሮችም አሉ። ነገር ግን እነሱን ሌሎች ጊዜያቶች በስፋት እናነሳበታለን። ነገር ግን ሻቪ አሎንዞ በሪያል ማድሪድ ጥሩ ነገሮችን ያደርጋል ብለው በርካቶች እየጠበቁ ይገኛሉ። ይህንን ቡድን የተሻለ የታክቲክ አወቃቀር ያለው ቡድንም ያደርገዋል ተብሎ ይጠበቃል። በቀጣዩ የውድድር ዓመት በተለይ ከዚህ ከዓለም ክለቦች ዋንጫ ጀምሮ የሻቪ አሎንዞን ቡድን በሪያል ማድሪድ እንመለከታለን ተብሎ ይታሰባል። ነገር ግን የመጀመሪያዎቹ ሳምንታት ላይ ይህንን ቡድን ለማዋቀር ጊዜያቶች ይፈልጋሉና ምናልባት በሚቀጥለው የውድድር ዓመት ግን የተሻለውን እንግዲህ ሪያል ማድሪድ በሻቪ አሎንዞ የታክቲክ የተዋቀረውን ሪያል ማድሪድ ልንመለከት እንደምንችል በርካቶች ያነሳሉ። ሻቪ አሎንዞ ቡድኑን በቀጣዩ የውድድር ዓመት ተጫዋቾችን ለእረፍት ወደ መልበሻ ክፍል በሚገቡበት ሰዓት ደንቡን ለማክበር እንጂ የሚገቡት ሻቪ መልበሻ ክፍል ውስጥ ለአንድም ተጫዋች እረፍት እንደማይሰጥና ሁሉም ተጫዋቾች ወዲያውኑ ትኩረታቸውን ወደ ታክቲክ ሰሌዳው ለማድረግ የአሰልጣኙን አጭር ክላስን በትኩረት እንዲሰሙ ያደርጋል የሚል መረጃ ነው ሬሌቮ ጨምሮ መረጃውን እያወጣ የሚገኘው። ስፖርቲንግ ሊዝበን የቪክተር ዮከርስ ተተኪ በማድረግ ፖርቱጋላዊውን ኮከብ ክሪስቲያኖ ሮናልዶን ለማስፈረም ፍላጎት አሳይተዋል። ሮናልዶ ወደ ልጅነት ክለቡ ሊዝበን የመመለስ እቅድ አለው። ስፖርቲንግ ሊዝበኖችም ሮናልዶን ለመቀበልም በራቸውን ክፍት አድርገዋል። ሮናልዶ ከአልናስር ጋር ያለውን ኮንትራት ካላራዘመም ወደ ልጅነት ክለቡ የሚሄድበት እድል ሰፊ እንደሆነ ነው ቤን ስፖርት መረጃውን ያጋራው።
በፓሪስ ሰን ዠርሜን እና በኢንተር ሚላን መካከል የሚደረገውን የአውሮፓ ቻምፒየንስ ሊግ የፍጻሜ ጨዋታ የሚመሩት ዳኛ ይፋ ተደርገዋል። ጀርመን ሚዩኒክ ላይ የሚደረገውን ተጠባቂ የፍጻሜ ጨዋታ ሮማኒያዊው ዳኛ ኤስቴቫን ኮቫችስ በመሃል ዳኝነት እንደሚመሩት ነው ይፋ የሆነው። ዋና ዳኛው ከዚህ በፊት ሁለት የፓሪስ ሰን ዠርሜን ጨዋታዎችን በዳኝነት ሲመሩ ፓሪስ ሰን ዠርሜን ሁለቱንም ጨዋታዎች ማሸነፍ ችሏል። በጨዋታዎቹ ዋና ዳኛው ለፓሪስ ሰን ዠርሜን ተጫዋቾች 5 የማስጠንቀቂያ ካርዶችን መዘባል። በሌላ በኩል ዋና ዳኛው በ3 አጋጣሚዎች የኢንተር ሚላንን ጨዋታ የመሩ ሲሆን ኢንተር ሚላን ሽንፈት አልገጠመውም። ኢንተር ሚላን ካደረጋቸው 3 ጨዋታዎች ሁለቱን ሲያሸንፍ በአንዱ ደግሞ አቻ ተለያይቷል። የፍጻሜው ጨዋታ ቅዳሜ ዕለት ላይ ግንቦት 23 2017 ዓ.ም ሚዩኒክ አሊያንዝ አሬና ስቴዲየም ላይ እንደሚደረግ ነው መረጃዎቹ እያሳዩ የሚገኙት። ጁሊያን ሎፕቴጊው አሁን ላይ አስደንጋጭ የሆነን ጥያቄ ሊቀበል ነው። የቀድሞው የዌስትሃም ዩናይትድ አሰልጣኝ ጁሊያን ሎፕቴጊው የኳታር ብሔራዊ ቡድን አሰልጣኝ ሆነው ሊሾሙ ነው ተብሏል። በዚህ ሲዝን መጀመሪያ ላይ በዌስትሃም ዩናይትድ ከተሰናበተ በኋላ ስፔናዊው ታክቲከኛም ከስራ ውጪ ሆኖ ነበር። የውድድር ዘመኑን በአስከፊ ሁኔታም ጀምሯል። ሎፔቴጊው ቀደም ሲል በወልቭስ አሰልጣኝነት ቆይታው በፕሪሚየር ሊጉ ራሱን ያሳየ ሲሆን ከሪያል ማድሪድ እና ከስፔን ብሔራዊ ቡድን ጋርም ትልቅ ስራዎችን ሰርቷል። አሁን ላይ ግን ለኳታር ብሔራዊ ቡድን ትልቅ ስም ይመስላል። አሰልጣኙ ለአዲስ አስደሳች ፈተናም ተዘጋጅቷል ሲል ዴይሊ ሜል ዘግቧል። ዩሊያን ሎፕቴጊው ካስከፊው የዌስትሃም ስራው በኋላ ወደ ስራው ሊመለስ ነው። ሎፕቴጊው ኳታርን ለዓለም አቀፍ መድረክ ላይ ማሻሻልም ከመቻል ጥሩ አሰልጣኝ ሊሆንም ይችላል። ምናልባትም የ58 ዓመቱ አሰልጣኝ ከለንደን ስቴዲየም አስከፊ ጊዜ በኋላ ሌላ ትልቅ ስራንም ለመስራት መታገላቸው አያስገርምም። ከዩሊያን ሎፕቴጊው ስንብት በኋላ ግርሃም ፖተር ስፔናዊውን እንግዲህ በአሰልጣኝነት ከተካ በኋላ ብዙም አላሻሻለውም። ለዌስትሃም ዩናይትድ በአጠቃላይ ደካማ የውድድር ዘመን ነበር። ባለፈው ክረምት ከዳቪድ ሞይስ ጋር መለየታቸው በዌስትሃም ላይ ስህተት የነበረ ይመስላል። ዌስትሃም ዩናይትድ በበርካታ አካባቢዎች ችግሮች ያሉባቸው፣ ነገር ግን የእነሱ ምልመላ ምናልባትም በቅርብ ጊዜ ከእነሱ ብቸኛው ትልቁ ችግር ነው። ሎፔቴጊው በዌስትሃም ዩናይትድ በአሰልጣኝነት በነበረበት ጊዜ በዝውውሮች ላይ ከፍተኛ ተሳትፎ ያልነበረው ሲሆን ለቡድኑ ችግርም ዋና ምክንያት እንደነበር ጭምርም የሚያነሱት በርካቶች እንደሆኑ ነው ዘገባዎቹም የሚጠቁሙት። ኤሲ ሚላን እና ቶተንሃም ሆትስፐርስ የፌኖርዱን ወጣት ኮንትራቱን በሚያልቅበት ጊዜ ለማስፈረም እየተዘጋጁ ነው። ኤሲ ሚላን በውድድር ዓመቱ መጨረሻ ኮንትራቱ የሚያልቀውን ዛፒኮን ሬድመንድን እንግዲህ በቅርበት እየተከታተሉት ይገኛሉ። በርካታ ክለቦች አንዱ እንደሆነ ዘገባው ያመለክታል። ሬድመንድ ለአንዳንድ የሚላን ደጋፊዎችም የሚታወቅ ነው። ምክንያቱም የቻምፒየንስ ሊግ ጥሎ ማለፍ ጨዋታ ሚላንና ፌኖርድ ሲጫወቱ ያደረገውን አይረሱትም። የ18 ዓመቱ አጥቂ በቅርበት የሚከታተሉት ሮሰኔሪዎቹን ጨምሮ በአውሮፓ ውስጥ የሚገኙ የበርካታ ትልልቅ ክለቦች ፍላጎትንም ስቧል። ፉትባል ኢንተርናሽናል ላይ እንደተዘገበው ከሆነ እንደ ቶትንሃም እና ቦርንመዝ ያሉ ቡድኖችም ወጣቱን በቅርበት የሚከታተሉት ናቸው። የሬድመንድ ኮንትራትም በውድድር ዘመኑ መጨረሻ ላይ ያበቃል። ፈላጊዎችንም እያነቃቃ ነው። አሁን ላይ ምንም የእድሳት ስምምነት የለም። የፌኖርዱ አሰልጣኝ ሮበን ቫን ፐርሲ የክለቡን አቋም ግልጽ አድርጓል። ሬድመንድ ከኛ ጋር ያለውን ውል እንደሚያራዝም ተስፋ አድርጋለሁ። በወኪሉና በፌኖርድ መካከልም በጣም ብዙ ግንኙነቶች ነበሩ። ስለዚህም አቋማችን እንዳለ ነው። እሱ እንደሚመርጠንም ተስፋ አደርጋለሁ ሲልም ጭምር ነው የተናገረው ሮበን ቫን ፐርሲ። ሆኖም ግን ነገሮች እንዳሉት ሚላን በትክክል አጥቂው ላይ ፍላጎት ቢኖረውም ሁሉም ነገር በታሚ አብርሃም የወደፊት እጣ ፈንታ ላይ የተመካ ነው። ሚላኖች በክረምቱ አጥቂ እንደሚያስፈርሙ እምነት አለ። ነገር ግን የመጨረሻው ውሳኔ በፊርማው ላይ እርግጠኝነት የለም። ተጫዋቹ ከፌኖርድ ከወጣ ወደ ፈለገበት ክለብም የሚሄድ እቅድም እንዳለው ጭምር ነው የሚነገረው። ኦሲሜን በግል ባህሪው ምክንያት ለቸልሲ አያስፈልግም ሲል የቀድሞው የቸልሲ ተጫዋች ተናግሯል። የቀድሞው የቸልሲ አጥቂ የሆነው ቶሬ አንድሬ ፌሎ እንግዲህ ናይጄሪያዊው የፊት መስመር ተጫዋች ጎል የማስቆጠር ሪከርድ ቢኖረውም የቀድሞ ቡድኑ ቪክተር ኦሲሜንን ሊያስፈርሙት ስለሚችሉበት ሁኔታ ግን ያላቸውን ፍላጎት ተናግሯል። እንግዲህ ፍሎ ሲናገር ቸልሲ በቪክተር ኦሲሜን ትልቅ መዋዕለ ንዋዮችን ከማፍሰሱ በፊት ጥንቃቄ ማድረግ አለበት ብሎ የሚያምንበት ምክንያቶችን ጠቁሞ የአሁኑ ጊዜ ከኒኮላስ ጃክሰን ጋር እንዲቆዩ መክሯቸዋል። ቪክተር ኦሲሜን ካለፈው እንግዲህ ክረምት ጀምሮ በሰማዮቹ ፍላጎት ውስጥም ቆይቷል። ነገር ግን ስምምነቱ ሊሳካ አልቻለም። በወቅቱ ሪፖርቶች እንደሚያሳዩት የአጥቂው ደሞዝ ጥያቄ ዝውውሩን አቋርጦት እንደነበር ይታወሳል። ናይጄሪያዊው ኢንተርናሽናል በመጨረሻም እንግዲህ ጋላታሳራይ የተቀላቀለው በአንድ የውድድር ዘመን በውሰት ቢሆንም በቅርብ ጊዜ ሪፖርቶች ግን ወደ ኤንዞ ማሬስካ ቡድን ወይም ደግሞ ወደ ሌሎች የፕሪሚየር ሊግ ክለቦችም እየመለሱት ነው። በቃለ ምልልሱ ላይ ሲናገር ፍሎ
የኦሲሜን የጎል አግቢነትን ተረድቷል። ነገር ግን ከሜዳ ውጪ ባለው ባህሪ በተለይም ደግሞ ከቀድሞ ክለቡ ናፖሊ ጋር ያለው ነገርን ምሳሌ አድርጎ ስጋቱን ገልጿል። ኦሲሜን ባለፈው ክረምት ናፖሊን ከመልቀቁ በፊት በኔፕልሱ ቡድን ባደረገው ነገር ምክንያትም ፍሎ ተችቶታል። በማንኛውም ነገር ላይ እርግጠኛ መሆን በጣም ከባድ ነው፣ ምክንያቱም ኦሲሜን አስደናቂ የጎል ሪከርድ እንዳለው እናውቃለን። ነገር ግን በፕሪሚየር ሊጉ አልተጫወተም። እኔ ቼልሲ ወይም ኤንዞ ማሬስካን በሆን ኖሮ በአሁኑ ጊዜ ከኒኮላስ ጃክሰን ጋር እቆይ ነበር ሲልም ነው የተደመጠው። ቪክተር ኦሲሜን እጅግ በጣም ጥሩ እንደሆነ አውቃለሁ፣ ነገር ግን ለምን በዋና ዋና ክለቦች ቦታ እንደሌለው ብዙ ጥያቄዎች ነበሩ። በጣሊያን ምን ተፈጠረ? ለምን ናፖሊን ለቀቀ ካላችሁኝ እኔ በትክክል አላውቅም። እኔ በእርግጠኝነት ቼልሲዎች ለቡድኑ የሚሰሩ ጥሩ የቡድን ተጫዋቾችን እንዲኖሩ ትፈልጋለሁ። ያ ነው የሚያስፈልገው። ለቼልሲ ትክክለኛ የሚጫወት ተጫዋችም እንዲመጣ እፈልጋለሁ እንጂ ቪክተር ኦሲሜን አሁን ላይ ይህንን ቡድን እንዲቀላቀል ምርጫዬ አይደለም ሲልም ጭምር ነው ሀሳቡን የሰጠው። የቀድሞ የቼልሲ ተጫዋች ነው ይህንን ሀሳቡን እያጋራ የሚገኘው። ባርሴሎና ከሴሪኤ እና ከላሊጋ ክለቦች ዓላማ ለሆነው ተጫዋች አዲስ ኮንትራት ለማቅረብ ወስነዋል። የባርሴሎናው ተከላካይ የሆነው ኤሪክ ጋርሲያ በቻምፒየንስ ሊግ የግማሽ ፍጻሜ ሁለተኛ ጨዋታ ላይ እንግዲህ ሁሊየስ ኩንዴን ተክቶ በኢንተር ሚላን ጨዋታ ላይ በቀዳሚነት እንግዲህ ሲጫወት ተመልክተነው እንደነበር እናስታውሳለን። የጋርሲያ የወደፊት እጣ ፈንታ ከሚቀጥለው የውድድር ዘመን በፊትም የተፈታ ይመስላል። ጋርሲያ በ2026 ኮንትራቱ ያበቃል። በእግር ኳስ ዳይሬክተሩ ዴኮ ደግሞ በቀጣይ የውድድር ዓመት ብዙ ተጫዋቾች እንግዲህ ሳያስፈርሙ ወደሚቀጥለው የውድድር ዓመት ለመግባት ፍላጎት ስላላቸው ጋርሲያ ቢቆይ መፍትሄ ሊሰጣቸው እንደሚችል ያምናሉ። ነገር ግን ከስፔን ሁለገብ በክረምቱ ከዝውውሩ ገንዘብ ያስገባሉ ወይም ደግሞ የኮንትራት ማረዚያን ያቀርቡለታል የሚል ነው። እንደ ስፖርት ዘገባ ከሆነ ዴኮና ባርሴሎና አዲስ ሊሰጡት ወስነዋል ተብሏል። ተጫዋቹ በብዙ ክለቦች ቢፈለግም እስካሁን ግን ባርሴሎና ከሌሎች አማራጮች ቅድሚያ ሰጥቶት አሁንም በባርሴሎና የመጫወት ጊዜ እንደሚያገኝም ያምናል። ተጫዋቹ ባለፈው የውድድር ዘመን በዢሮና በውሰት ካሳለፈ በኋላ በድጋሚ ሊያስፈርሙት ይፈልጋሉ። ሪያል ሶሴዳዶችም የ24 ዓመቱን ተጫዋች ለማስፈረም ፍላጎት እንዳላቸው ይነገራል። ሃንስ ፍሊክ ተጫዋቹ በክለቡ እንዲቆይ በማሳመን ሀሳቡን አስቀይሮታል። በጥር እንግዲህ ኮሞ 8 ሚሊዮን ዩሮ አካባቢ ጥያቄ አቅርበዋል። ጋርሲያም ከሴስ ፋብሬጋስን ጋርም በሴሪኤ ሊገናኝ ተዘጋጅቶ ነበር። ነገር ግን ሃንስ ፍሊክ በድጋሚ በክለቡ እንዲቆይ ማድረግ ችሏል። አሁን ላይ ጋርሲያ አስቸጋሪ ነገርም ገጥሞታል። በባርሴሎና ውስጥ ያለው ሚና የአስፈላጊነት ነገሩ አድጓል። በአብዛኞቹ ጨዋታዎች ላይም አሁን ላይ እንግዲህ የጨዋታ ጊዜን እያገኘ ነው። የተጫዋቹ መሰለፍ በከፊል በማርክ በርነል እና በማርክ ካይሴዶ ጉዳት ላይም የተንጠለጠለ እንደሆነ በርካቶች ያነሳሉ። እንግዲህ ቢሆንም ግን በዚህ ሲዝንም ሆነ በቀጣይ ሲዝን ቋሚ ጀማሪ የመሆን እድል ሰፊ ነውና እንግዲህ ወደ ሌሎች ክለቦች እንዳያመራ ሊያደርገው የሚችለው ነገር ደግሞ ያ እንደሆነ ጭምር እየገለጹ ይገኛሉ። ነገር ግን የተጫዋቹ ጉዳይ ምንም አይነት ውሳኔ ግን የተሰጠው አይደለም። ማንቸስተር ሲቲዎች የክሪስታል ፓላሱን ማርክ ጉሂን ለማስፈረም ወደ ዝውውር ፉክክሩም ገብተዋል የሚሉ መረጃዎችም እንዲሁ እየወጡ ነው። ጉሂ ባለፉት ሁለት የዝውውር መስኮቶች ስሙ ከተለያዩ ቡድኖች ጋር እየተነሳ ነው። ኒውካስል ዩናይትዶች ለመሃል ተከላካዩ ባሳለፍነው ክረምት 3 አቅርቦቶችን አቅርበው ሳይሳካላቸው የቀረ ይመስላል። ቶትናም ሆትስፐርስ በበኩሉ በጥር ወር 70 ሚሊዮን ፓውንድ አቅርቦ ነበር። የኦሊቨር ግላርሰን ቡድን ለተጫዋቹ ከ75 እስከ 80 ሚሊዮን ፓውንድ እንደሚፈልጉም ይነገራል። የማርክ ጉሂ ኮንትራት በሰኔ 2026 የሚያልቅ ቢሆንም ጉሂ ግን ውሉን ለማራዘም እየተደረጉትን ሁሉንም ሙከራዎችን ውድቅ በማድረግ በክረምቱ ከሴልኸርስት ፓርክም ሊለቅ ይችላል። ዘሰን እንደዘገበው 4 የፕሪሚየር ሊግ ክለቦች እንግሊዛዊውን ለማዛወርም ጨረታዎችን እያዘጋጁ ነው። ማንቸስተር ሲቲ በዝውውር ፍልሚያው ላይም አዲስ ፈላጊ ሲሆኑ ቸልሲና ቶተናም እንዲሁ ለፊርማው ፉክክር ላይ ናቸው። የተከላካዩ ዝውውር እየመራ ያለው ኒውካስል ዩናይትድ ነው። ከአንድ ዓመት ገደማ በፊትም ተጫዋቹን ያጡት ማክፓይሶቹ የጉሂን ሁኔታም በቅርበት ይከታተላሉ። ፔፕ ጓርዲዮላ በዚህ ክረምት በመሃል ተከላካይ ቦታ ተጨማሪ ተጫዋቾችን ይፈልጋል። ምንም እንኳን በጥር የአብዲኮዶር ኩሶኖቭንና የቪቶሪየሽን መምጣት ቢያረጋግጡም እነዚህ ሁለቱ ተጫዋቾች እድሜያቸው 21 እና ከዚያ በታች ነው። ጋርዲዮላ በጆን ስቶንስ የረጅም ጊዜ የአካል ብቃት ስጋት ምክንያትም በኋላ መስመር ላይ የበለጠ ልምድን ይፈልጋል። ማርክ ጉሂ በአመራሩም የተመሰገነ ሲሆን ይህ ቁልፍ ባህሪ ወጣት ተከላካዮች አብዲኮዶር ኩሶኖቭ እና ቪቶሪየሽን ለማሻሻልም ሊረዳው ይችላል። ቸልሲዎችም ከአካዳሚ ምሩቃቸው ጋር ለመገናኘት የጓጉ ሲሆን ከሲቲና ኒውካስል ዩናይትድ ጠንካራ ፉክክር ይገጥማቸዋል። ቲም ቶክ ሰኞ ዕለት እንግዲህ ቸልሲዎች ለማርክ ጉሂና ለዲን ሃውችሰን 90 ሚሊዮን ፓውንድ ሊያቀርቡ እንደሚችሉ ገልጾ እንደነበር ነው የሚታወሰው።
የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን ቆይታችሁንም ከኛ ጋር ስላደረጋችሁ እጅጉን ከልብ አድርገን እናመሰግናለን። ፏድ ባሩ የዛሬውን ፕሮግራም እየመራው ቆይታዬን ከእናንተ ጋር አደረግኩኝ። ስላደመጣችሁን ከልብ አድርጌ አመሰግናለሁ። በቀጣይ ፕሮግራሞቻችን ሌሎች ርዕሰ ጉዳዮችን ይዘን ዳግም ተመልሰን የምንገናኝ ይሆናል። መልካም ጊዜ እንዲሆንላችሁም ነው በአክብሮት የምመኘው። መልካም ቀን እንዲሆንላችሁ በአክብሮት ተመኘው።